ልዩነቱ መሰላችሁ? ዕንባቆም አሁን ሐሴት እያደረገ ያለው በለስ ሳታፈራ ነው። ሃሌሉያ! አሁን የዕንባቆም ደስታ ያለው በበለስ ማፍራትና ባለማፍራት አይደለም። የትላንትና የደስታው መለኪያ የነገሮች መምጣትና መሄድ ነበረ። ነገር ሲመጣ ደስ ይለዋል። የሆነ ነገር ሲቃና ደስ ይለዋል። ፍርድ ሲቃና ደስ ይለዋል አይደል? ምዕራፍ 1 ላይ ያለው ዕንባቆም። ምዕራፍ 3 ላይ ሄዳችሁ የምታገኙት ዕንባቆም ግን በመድኃኒቴ አምላክ ሐሴት አደርጋለሁ። እህታችን እንደዘመረችው ማለት ነው። ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ሚስጥር ምንድን ነው? በባዶ የምትዘምሩበት ማለት ነው። የጎደለ ነገር ቤታችሁ ውስጥ እያለ፣ ያልተከናወኑ ነገሮች እያሉ፣ ያላፈራ በለስ እያለ ጋጠ ውስጥ በጎች ሳይኖሩ፣ አንዳንዱን ነገር እኮ በከተማ መተርጎም ያለበት ይመስለኛል። ፍሪጆች ባዶ ቢሆኑ፣ አካውንት ዜሮ ቢሆን፣ በስራ ብባረር ምናምን ተብሎ መተርጎም አለበት። ምክንያቱም ስለ በግ፣ ስለ እርሻ፣ ስለ በሬ ስለሚያወራ ወይ አይመለከተኝም ብለን እንዳናልፍ። ለመኖር አስፈላጊ የሚባሉ ነገሮች ሁሉ ባይኖሩም ነው የሚለው። ትላንትና ደስ ይለኛል ብዬ የጠበቅኩባቸው ነገሮች ነበሩ አለ። ደስ ይለኛል ብዬ የጠበቅኩባቸው በምንድን ነው? በለሴ ስታፈራ። አንዳንዴ ሁላችን ቀጠሮ እንይዝ የለ እንዲህ ይሁንልኝና ደስ ይለኛል፣ እንዲህ ይሁንልኝና እንዲህ አደርጋለሁ። ዕንባቆም የምዕራፍ 1 ህይወቱ ከቀጠሮ ጋር የተያዘ ነገ እግዚአብሔር ሲያደርግልኝ፣ ነገ በለሴ ስታፈራ፣ ነገ በጋጥ ውስጥ ከብቶች ሲኖሩ በሱ ደስ ይለኛል እያለ ያስብ ነበር። ልክ ግን ሲያየው ኖ ምዕራፍ 2 ላይ ዙፋኑ ላይ እግዚአብሔር ተቀምጦ ሲያየው እግዚአብሔር በዙፋኑ ላይ ነው፣ ስለዚህ ስጋ ለባሽ ሁሉ በፊቱ ዝም በሏል። እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጦ ሲያየው አቅጣጫው ተቀየረ። እንደዚህ አለ፣ እኔ ግን በእግዚአብሔር ደስ ይለኛል። አሜን አሜን። በጌታ ደስ ይበለን ወገኖች። ለምን እንደሱ እንደምላችሁ ታውቃላችሁ? ጌታ ደስ ያላሰኛት ነፍስ ምንም ቢደረግላት ደስ አትሰኝ። በጌታ ሐሴት ያላደረገች ነፍስ፣ በመድኃኒቷ አምላክ ሐሴት ያላደረገች ነፍስ የፈለገ ምድር ላይ ያለ ነገሮች ሁሉ ብታደርጉላት ደስ አይላት። የደስታዬ ምንጭ እሱ ነው አለ። ለዚህ ነው የታሰረው ወንድማችን ጳውሎስ ላልታሰሩት ቅዱሳን ሲጽፍላቸው እንደዚህ አለ፣ በጌታ ደስ ይበላችሁ አላቸው። ኢየሱስ ጌታ ነው። ታስረዋል እኮ። መልእክቱን የተቀበሉት ሰዎች አልታሰሩ። ምን ማለት ነው? መብት አላቸው። ወደ ፈለጉት ይሄዳሉ፣ ወደ ፈለጉት ይወጣሉ። እሱ መብት የለውም። አንድ በተዘጋ ቤት ውስጥ ነው ያለው። የቀድሞ እስር ቤቶች ደግሞ ከአሁኑ የከፉ ናቸው። ብዙ ስቃይ ያለባቸው ናቸው። ብዙ ግርፋት ያለባቸው ናቸው። በዛ በማይመች እስር ቤት ሆኖ መልእክት አለህ ወይ? ውጭ ላሉት፣ ላልታሰሩት፣ ለሚዝናኑት፣ እንደፈለጉ ለሚገቡ፣ እንደፈለጉ ለሚወጡት፣ ስራቸውን ለሚሰሩት፣ በሰላም ወጥተው ለሚገቡት ሰዎች መልእክት አለህ ወይ? እባካችሁ አስፈልጋችሁ አስፈቱኛል አላቸው። አለኝ መልእክት አለ። ሃሌሉያ! አለኝ መልእክት፣ የማስተላልፈው መልእክት አለ። ላልታሰሩት ሰዎች መልእክት አለኝ አለ። ምንድነው መልእክት ሲባል? በጌታ ደስ ይበላችሁ። አይ ምናልባት አንዳንዴ መንፈስ ነካ ሲያደርግህ እንደሱ ትሆናለህ ሲሉ ኖ ደግሜ እላለሁ። ሞክ ብሎኝ አይደለም ማለት ደግሜ የምነግራችሁ ነገር እሱ ነው። ደግሜ እላለሁ በጌታ ምን ይበላችሁ? ደስ ይበላችሁ። ለምንድን ነው ደስ ይበላችሁ የሚላቸው? ለፊልጵስዩስ ሰዎች ጳውሎስ በጌታ ደስ ይበላችሁ የሚልበት ምክንያት ምንድን ነው? እዛው አንድ በጣም የሚገርም ቃል አለ። እንደሚታወቃላችሁ ጌታ ቅርብ ነው። እስኪ ጻፉ፣ ይሄንን ጌታ ቅርብ ነው ብላችሁ እስኪ ጻፉ። ሃሌሉያ! ጌታ ቅርብ ነው።
ሰይጣን በሰዎች ህይወት ውስጥ ከሚያመጣቸው ፈተናዎች አንዱ እግዚአብሔርህ ያንተ እግዚአብሔር ሩቅ ነው። አንዱ የጠላት ተግዳሮት እግዚአብሔር ማራቅ፣ እንደማይሰማ እንደማያይ፣ ያንተ ጉዳይ ግድ እንደማይለው እያደረገ እግዚአብሔርን ካንተ ማራቅ። ደስታ ግን ምን ያደርገዋል መሰለ? እግዚአብሔርን ያቀርበዋል፣ አጠገብ ያደርገዋል። በሱ ደስ ስትሰኝ የእግዚአብሔር ደስታ ኃይላችን ነው ስለሚል የእግዚአብሔር ደስታ ኃይል ሆኖ አጠገብ ይገለጣል። ስሙ ይባረክ። በእግዚአብሔር ደስ ስትሰኝ እሱ የደስታ ምንጭ ሲሆን፣ እሱ የምስጋና ምንጭ ሲሆን፣ እርሱ የእልልታ ምንጭ ሲሆን፣ ጌታ ቅርብ እንደሆነ በአካል ታየዋለህ። ብዙ ጊዜ እግዚአብሔር ሩቅ እንደሆነ እናስብ ነበር። ቀደም ባለው ጊዜ እግዚአብሔር ሩቅ እንደሆነ ማንደርስበት የሆነ እሱ ጋር ለመድረስ ሌሎች መንገዶች። ጌታ ኢየሱስ መጣና እግዚአብሔርን አቀረበልን። ቅርብ ነው አለ። ምን ብለን እንጸልይ? አባታችን ሆይ። አባት አደረገልን። በፊት እኮ የእግዚአብሔርን ስም ለመጥራት ይንቀጠቀጣሉ። ሙሉ የእግዚአብሔርን ስም ለመጥራት ይፈራሉ። ለምን? ሩቅ ነው። ኤሎሂም ነው፣ ሩቅ ነው። ኖ እንደሱ አይደለም፣ ሩቅ አይደለም አላቸው ለደቀ መዛሙርቱ። ሩቅ አይደለም፣ እግዚአብሔር ሩቅ አይደለም፣ አባታችሁ ነው አላቸው። እንደው እሱ ሃሌሉያ ሃሌሉያ። እግዚአብሔር አባታችን ጠበቃ አባት ከልጆቹ ጋር በአንቀጽ ነው እንደሚያወራው። እንደሱ የሚያወራ አባት አለ። ጠበቃ አባት ቀን ቀን ፍትሐ ብሔር እየጠቀሰ ጋውን ለብሶ ወንጀለኛን ለማስቀጣት ሲከራከር የሚውል ጠበቃ እቤት ሲገባ ልጆቹ ደብተር ግዛለን ሲሉት ለልጅ ደብተር የሚገዛው በአንቀጽ 6 በፍትሐ ብሔር 4 በሕገ መንግስት ምናምን ይላል እንዴ? አይልም ማለት የሚፈራው ሰው ያ አጠገቡ ልትደርሱት የማትችሉት ሰው ግን ቤት ውስጥ ሲገባባት ነው። ሙዝ ብርቱካን ይዞ ነው የሚገባው ቤት ውስጥ። ልጆች ኑ እያለ እንዲጫወት ከልጆቹ ጋር። ጥብቅና ስራው ነው። አባትነት ግን በቤት ውስጥ አባት ነው። እግዚአብሔር የፍጥረት ፈጣሪ ነው። እግዚአብሔር ፈጣሪ ነው አይደል? ለኃጢአተኛውም ለጻድቁም እኩል ዝናብ ይሰጣል። እኛ ብርድ ልብስ አጥበን ስናሰጣ ወይዘሮ በለጡ የጠላ ጥሬ ሲያሰጡ እግዚአብሔር እኩል ፀሐይ ያወጣል። ጌታ ጴንጤ አይደለም፣ አይከለክልም። ለሁሉንም እኩል፣ ለጫት እርሻውም ለጤፍ እርሻውም እኩል ዝናብ ይሰጣል አይደል? በፍጥረቱ ሁሉ እግዚአብሔር በመልካምነቱ ያስተዳድራቸዋል። ግን ደግሞ ለየት ያለ ነገር አለ። እግዚአብሔር መልካም ነው ይላል። በመከራ ቀን መሸሸጊያ ነው። እግዚአብሔር ለፍጥረት ሁሉ መልካም ነው። ፀሐይን ለጻድቁም ለኃጥኡም፣ ዝናብን ለኃጥኡም ለጻድቁም ያወጣል። ታዲያ ምንድነው ልዩነቱ ካልከኝ፣ በእርሱ የሚታመኑትን ግን ያውቃቸዋል ይላል። ልጆቹን ግን ያውቃቸዋል። ለልጆቹ ግን አባት ነው። ሃሌሉያ። ለልጆች ብቻ የሚሰጥ ሐሴት አለ እያልኳችሁ ነው። በመንፈስ ቅዱስ የሆነ ደስታ የሚለማመዱት ልጆች ብቻ ናቸው። በቃ በጌታ ስትወለድ፣ ዳግም ስትወለድ የሚሰጥ አንዱ ስጦታ በመንፈስ ቅዱስ ሐሴት ማድረግ። ሐሴት ታደርጋለህ። ችግሩ እያለ፣ ፈተናው እያለ፣ መከራው እያለ፣ የደረሰብህ ነገር እያለ፣ ከባድ የምትላቸው ነገሮች ውስጥ እያለፍክ ውስጥ ይፍለቀለቃል። አንዳንዴ ለሰዎች ራሱ ለመናገር ሊከብድ ይችላል። ከሁኔታ በላይ የሆነ ሐሴት፣ በመንፈስ ቅዱስ የሆነ ደስታ በሰዎች ልብ ውስጥ ይፈሳል። ዕንባቆም ስለሱ ደስታ ነው እያወራ ያለው። ይሄኛው ደስታ አለ ከበለስ ጋር አይገናኝም። ይሄኛው ደስታ ከበጎች ጋር አይገናኝም። ይሄኛው ደስታ ከማግኘት ከማጣት ጋር አይገናኝም። ይሄኛው ደስታ ነገሮች ሲሞሉና ሲጎሉ ተሰልቶ የሚመሰገን አይደለም። ይሄኛው ደስታ በእግዚአብሔር ነው ደስ የምትሰኝ፣ በመንፈስ ቅዱስ የሆነ ደስታ። አሜን። ዛሬ በዚህ ጉባኤ ላይ የመጎናጸፊያ ይወድቃል። አንድ ሰው ዝም ብሎ ደስ ይለዋል። እንደ ብድ እየሳቀ ይሄዳል።
ምን አግኝተህ ነው? ሎተሪ እንደደረሰው ሰው ትሆናለህ። መንገድ ለመንገድ እየሳቅህ ትሄዳለህ። ምናልባት ያለህበት ሁኔታ እኮ ማያስቅ ሊሆን ይችላል። ምናልባት እያለፍክበት ያለህበት መንገድ እኮ ምርር ብለህ እንድታለቅስ የሚያደርግ ሊሆን ይችላል። እንዴት ጌታ ሆይ ይሄ ነገር ለምን ደረሰብኝ የሚያሰኝ ነገር ውስጥ እኮ ልትሆን ትችላለህ። እግዚአብሔር ግን በመንፈስ ቅዱስ የሆነን ደስታ በኢየሱስ ስም በላያችን ላይ ይጨምራል። በመድኃኒቴ አምላክ ምን አደርጋለሁ? ሐሴት። ሃሌሉያ። ከበለስ ማፍራትና አለማፍራት የማይገናኝ፣ ከነገር መሙላትና መጉደል ጋር የማይገናኝ ቀነ ቀጠሮ ማትይዝለት፣ ቆይ ወረቀቴ ትምጣና ምስጋና ፕሮግራም አዘጋጃለሁ፣ ቆይ ቤቱ ይድረሰኝና ምስጋና ፕሮግራም፣ ቆይ የሆነ ነገር ይሁንና ደስታዬ ሙሉ ይሆናል ማትልበት በመንፈስ ቅዱስ የሆነ ደስታ። ዕንባቆም ወደዚህ መንፈሳዊ እድገት ነው ያመጣው። ቁጥር 1 ላይ የነበረው ዕንባቆም ጠያቂ፣ ሞጋች፣ አታድንም፣ አትሰማም፣ አትፈርድም፣ ዝም ትላለህ፣ ለምን አሳየኝ፣ እንዴት ይሄ ነገር ደረሰብን የሚል ሰው፣ በብዙ ጥያቄ የተሞላ ሰው፣ በብዙ ሙግት የተሞላ ሰው፣ ያልተመለሱ ነገሮችን እየያዘ ይሄኛው ጎደለ፣ ይሄኛው ሞላ፣ ፍርድ ጎደለ፣ ጻድቁ ኃጢአተኛው ተከቧል፣ እንደው እንደዚህ ሆኗል፣ መች ነው፣ ለምን ይል የነበረ ሰው መንፈስ አገኘ። በእግዚአብሔር ደስ ይለኛል አለ። የደስታ መንፈስ አገኘ። እኔ አንድ ሰው በደስታ ሲሞላ ያየው የደስታ መንፈስ። ሃሌሉያ። ሐሴት የምታደርግበት መንግስተ ሰማያትን በትንሹ ምድር ላይ የምትለማመድበት ማለት ነው። ስንሄድ እዛ ፍጹም ደስታ አይደል? እሱም በስሱ የምትለማመድበት ማለት ነው። እያየን እሱን ደስ እንሰኛለን አይደል? ተስፋችን እሱ ነው። በጉ የከተማዋ መብራት ይሆናል ይላል አይደል? ስናስበው ደስ ይለናል። እግዚአብሔር መንግስት እንባ የለም፣ እዛ ሐዘን የለም፣ ትካዜ የለም። ያንን ደስታ በመንፈስ ቅዱስ የሆነውን ደስታ በልባችን ውስጥ ያፈሰው መያዣ እኮ ነው የሚለው አይደል? መያዣ ማለት እኮ ቀብድ ማለት ነው። አሁን እኔ ሌላ ዓለም፣ ሌላ ቦታ፣ ሌላ ስፍራ ማልመኘው የቀመስኩት ቀብድ ስለተስማማኝ የተሰጠኝ መያዣ የዘላለም መያዣ ስለሆነ ያኛውን ዓለም በጥቂቱ በመንፈስ ቅዱስ ደስታ መያዣ አድርጎ በልባችን ውስጥ አፍስሶታል። የግድ ሰማይ ደርሼ መምጣት አይጠበቅብኝም። ሰማይ ደርሶ የመጣ መንፈስ ቅዱስ አለ። ሰማይን የሚያውቅ በኢየሱስ ልብ ውስጥ ያለውን በአብ ልብ ውስጥ ያለውን የሚያውቅ መንፈስ ቅዱስ ተሰጥቶናል። በመንፈስ ቅዱስ የሆነ ደስታ የእግዚአብሔር መንግስት እሱ ነች አይደለም? በመንፈስ ቅዱስ የሆነ ደስታ፣ በመንፈስ ቅዱስ የሆነ ሐሴት፣ ከበለስ ጋር የማይገናኝ፣ ከነገሮች ጋር የማይገናኝ፣ ከነገር ሞላና ጎደለ ጋር የማይገናኝ። እመኑኝ፣ የሰው ነፍስ በምድር ላይ ብርቱ ሰልፍ ነው። ይህንን ካልተለማመድን በቀር ሰልፉ ሲቆም አመሰግናለሁ ብላችሁ ቀነ ቀጠሮ ከያዛችሁ እመኑኝ፣ ሰልፉ ያለፈ ቀን ሌላ ሰልፍ ይዞ ይመጣል። ምድር ላይ እንደሱ የሰው ነፍስ በምድር ላይ ብርቱ ሰልፍ ነው። ብርቱ ሰልፍ ነው። ስራ ስጠኝ ብለህ ጸልየህ ስራ ከገባ በኋላ ለአለቃዬ ጸልይልኝ ትላለህ። ነገ ጧት ስራ ቦታ ላይ ያደሙብኝ፣ ተነሱብኝ፣ ጸልይልኝ፣ እንደው የሆነ ያለ የሚከታተለኝ ምናምን ትላለህ። አይቆምም፣ ሰልፉ አይቆምም። የጸሎት መልስ ሌላ የጸሎት ጥያቄ ነው ይዞ የሚመጣው። የሆነ ነገር ሲሆንልህ የሆነልህ ነገር በራሱ ይዞት የሚመጣ ነገር አለ። ልጅ እንዲወለድ ተጸለየ። ልጅ ሲመጣ ደግሞ ሌላ ጥያቄ አለ። ከዛ ይጸለያል እንደገና። ለምን? እዚህኛው የተረጋጋ አይደለም። የተረጋጋ ዓለም አለ፣ የተዘጋጀ እግዚአብሔር ያዘጋጀዋል። እንባ የሌለበት የተዘጋጀ አለ። እና ምንድን ነው የሚሻለው? በመንፈስ ቅዱስ ሐሴት መያዣ፣ የተሰጠን መያዣ በልባችን ውስጥ የፈሰሰው ያ የመንፈስ ቅዱስ ደስታ፣ እሱን መለማመድ መቻል አለብን። እኔ ግን በእግዚአብሔር ደስ ይለኛል። አሜን፣ ሃሌሉያ። ደስ ይለኛል።
ከነገሮች በላይ የሚያስኬድ ማለት ነው። ከችግሮች በላይ ከፍ እንድትሉ የሚያደርግ ማለት ነው። ከሁኔታ በላይ አልፋችሁ እንድትሄዱ የሚያደርግ ማለት ነው። እንደው ዙሪያውን ስታዩት እኮ እንደው ምን ሆኖ ነው የሰው ያብዷል ነው የምትሉት። ዕንባቆም አብዶ ነው? ምን ሆኖ ነው? ምዕራፍ 3 ያለው ዕንባቆም በተለይ ምን ነካው ነው የሚያሰኝ። ላንብብላችሁ አንዱን ክፍል። ዝም ብዬ አለ የመከራዬን ቀን። የባህሪ ለውጥ እኮ ነው ያደረገው ራሱ ዕንባቆም የባህሪ ለውጥ ነው ያደረገው። ዝም ብዬ አለ የመከራዬን ቀን እጠብቃለሁ። እንዴት ነው እንደዚህ የሚለው? ዕንባቆም ራሱ ዕንባቆም ነው። ይህ ምዕራፍ 1 ዕንባቆም ነው። የመከራውን ቀን አይደለም እኮ ሁኔታዎችን እኮ መታገስ አቅቶት በእግዚአብሔር ላይ ደፍሮ እግዚአብሔርን አታድንም ያለ ነብይ እኮ ነው ዕንባቆም። ይህ ምዕራፍ 1 ላይ እንደዚህ ነው የሚለው፣ ስለ ግፍ ወደ አንተ ጮኻለሁ አንተም አታድንም። እግዚአብሔርን እኮ ነው እንደሚለው። ይሄ ሰው አሁን የመከራን ቀን ዝም ብዬ እጠብቃለሁ እንዴት ሊል ቻለ? እንዴት ሊል ቻለ? ይሄ መንፈስ ቅዱስ ሲመጣ ሙሉ ለሙሉ ነገርን ነው የሚቀይረው። ህይወትን ነው የሚቀይረው። አመለካከትን ነው የሚቀይረው። ሃሌሉያ! መንፈስ ቅዱስ የመጣባቸው ሰዎች ነገራቸው ሙሉ ለሙሉ ተቀይሯል። ጴጥሮስን ጌታ ቀይሮታል። እምትይውን ሰውዬ አለ አላውቀው ማለት ጴጥሮስ ማንን ነው እንደዚህ ያልከው? ትላንት አንተ የሕያው አምላክ ልጅ ክርስቶስ ነህ ያልከው ኢየሱስን ነው ሰውዬ ያልከው? በዛውም እሳት በሚሞቁ ሰዎች ዙሪያ ያለችዋን ሙቀት ላለማጣት ሰውየውን አላውቀውም አለ። ሰይፍ በያዙ በነገስታት ፊት ቆሞ እናንተ የሰቀላችሁት እግዚአብሔር የሞትን ጣር አጥፍቶ ያስነሳው በአባቱ ቀኝ በክብር ያስቀመጠው። ሃሌሉያ! ጲላጦስ ሊፈታ ወዶ ሳለ እናንተ ግን በደለኛውን ወንጀለኛውን በርባን ይፈታልን ብላችሁ የለመናችሁለት እሱ እግዚአብሔር አስነስቶታል። ትንሣኤ ሆኗል አለ። ምን አገኘው ጴጥሮስን አትለኝም? መንፈስ ቅዱስ አገኘው። መንፈስ ቅዱስ አገኘው። ፈሪውን ሰው ጀግና የሚያደርግ ለሆነች ትንሽዬ ሁኔታ ብሎ የሚያምነውን የሚወደውን ጌታ የሚንሰፈሰፍለትን ጌታ ከአንተ በፊት እኔ ልሙት ሁሉም ቢተው እኔ ግን አልተውህም ሲለው የነበረ ከልቡ እኮ ነው ጴጥሮስ። ከልቡ ነው። በቃ ውስጡ ያለው ነገር ለጌታው ራሱን አሳልፎ ለመስጠት መጨረሻ ላይ አድርጎታል እኮ አይተናል። በሸመገለ ጊዜ እንዴት ሆኖ እንደሚሞት በመንፈስ ቅዱስ ተረድቷል። ዮሐንስ ወንጌል መጨረሻ ላይ ታገኙታላችሁ። እንዴት ባለ አሟሟት ጌታን እንደሚያከብር ነገረው ነው የሚለው። ከእሳት ሙቀት የተነሳ አላውቀውም ያለውን ሰው እንዴት ባለ አሟሟት ጌታውን እንደሚያከብር ነገረው። ሃሌሉያ! መንፈስ ቅዱስ ሲመጣ ፈሪውን ሰው ጀግና አደረገው። ፈሪውን ሰው ጀግና አደረገው። ኃያል አደረገው። መስካሪ አደረገው ለጌታ ለመሞት። ሃሌሉያ! ለውጥ ያደርጋል። በሰዎች ህይወት ውስጥ መንፈስ ቅዱስ ሲመጣ ያልነበራቸው ነገር ይቀየራል። እንደ ዕንባቆም አይነት ተከራካሪ የነበረ ሰው፣ ተሟጋች የነበረ ሰው ለምን ጎደለ፣ ለምን ሞላ፣ መቼ ነው ማርፈው፣ መቼ ነው የምከናወነው፣ መቼ ነው እንባዬን የምታብሰው፣ መቼ ነው ስብራቴን የምጠግነው፣ መቼ ነው ነገሮች ሁሉ ተቃንተው የምታሳየኝ ይል የነበረውን ሰው የመከራዬን ቀን ዝም ብዬ እጠብቃለሁ አለ። ሃሌሉያ! ዛሬ የጌታ መንፈስ በብዙዎች ላይ ያገኛቸዋል። በልባችሁ ላይ ሲፈስ ይታወቃቸዋል። የጌታ መንፈስ ሲመጣ ከሚያደርጋቸው ነገሮች አንዱ ምን መሰላችሁ? እንደ ሌላ ሰው ሆኖ ተቀየረ ይላል ሳውል። የጌታ መንፈስ ወደቀበት፣ ትንቢት ተናገረ፣ ልቡ እንደ ሌላ ሰው ሆኖ ተቀየረ ይላል። ይቀይራል። አቃተኝ የምትለውን አልችለውም የምትለውን ነገር አስችሎ ታየዋል። ሃሌሉያ! እንዴት ይሆንልኛል በምትለው ጉዳይ ላይ የጌታ መንፈስ ሲመጣ ነገሩን ያቀልልሃል። የሰሞኑ ርዕስ ነች አይደል? ማርያም
እናታችን ማርያም እንዴት ይሆንልኛል አለች። በእሷ አእምሮ የሚቻል አይደለም። እንኳን በእሷ አእምሮ እኔ እንኳን የተቀበልኩት አምኜ ነው የተቀበልኩት እንጂ ድንግል ትወልዳለች በዚህ በስጋ አእምሮ እንዴት ነው የምታምነው? እግዚአብሔር ካልገለጠል። ድንግል ጸንሳ ትወልዳለች። አምና ብቻ ነው የምትቀበለው። ይሄም በቃ በእምነት ሞኝነት ብቻ ነው የምትቀበለው። ለእሷ ራሱ ከብዷታል። እንዴት ወንድ አላቅም እኮ አለች። ከዚህ ቀደም ከሆኑ አያውቅም። ይውላችሁ በስተርጅና ትወልጃለች ተብላ ቢሆን ምስክር ምትሆናት ሳራ አለች። ገብቷችኋል? ትፈወሻለሽ ቢሆን የሞተ ነገርሽ ይነሳል ቢሆን የሞተ ነገር ምስክር ሊሆናት የሚችል የሆነ ሰው አለ። ኤልሳዕም ኤልያስም ያስነሱት የሞተ ሰው አለ። ከሷ በፊት ሆኖ የማያውቅ ነገር ነው መልአኩ እየነገራት ያለው። ከሷ ቀድሞ በነበረ ትውልድ መካከል እንደዛ አይነት ነገር ሆኖ አያውቅም። ድንግል ጸንሳ ወልዳ አታውቅም። ሪፈር የሚሆንላት እምነቷን የሚያበረታታት ጌታ ይባረክ እንትናም እኮ ሆኗል፣ በእንትና በኩልም እኮ ተፈጽሟል የምትለው ጉዳይ አይደለም። ከሷ ቀደም ተፈጽሞ አያውቅም። በሷ የሚጀምር የእግዚአብሔር አደራረግ ነው የመጣው። ማርያም ጸንሳለሽ፣ የምትጸንሺው ለአንቺ ብቻ አይደለም ለዓለም የሚተርፍ እንደው በእኛ ሀገር ቋንቋው ደስ ይላል፣ መድኃኔ ዓለም ለዓለም የሚተርፍ መድኃኒት ትወልጃለሽ ተባለች። ሃሌሉያ። እንዴት አልገባኝም አለች። መልእክቱ ደስ ይላል ግን አልገባኝም። እንዴት ነው የሚሆነው? ይሄ ነገር በምን አይነት አእምሮአዊ ስሌት ሊሆን ይችላል ስትሉ ነው። በሱ አይደለም። መንፈስ ቅዱስ በአንቺ ላይ ይመጣል። መንፈስ ቅዱስ ይመጣል። የማይቻለውን የሚያስችል የጌታ መንፈስ በአንቺ ላይ ይመጣል። እኔ ለአንድ ሰው ልጸልይ በዚሁ በጌታ በኢየሱስ መንፈስ ቅዱስ በአንቺ ላይ ይመጣል። የሚያምን ሰው አለ? ሃሌሉያ። መንፈስ ቅዱስ በአንቺ ላይ ይመጣል። የማይቻሉ ነገሮችን የሚያስችል አቅም ባጣሽበት ጉዳይ ብርታት የሚሆን ሃሌሉያ። ለደካማ ኃይል ይሰጣል አይደል የሚለው። ኃይል እኮ ጌታ ኢየሱስ ምንድን ነው ያላቸው? ኃይልን ሳትቀበሉ ከኢየሩሳሌም አትውጡ አይደል ያላቸው። ደካማው እኮ በራሱ ኃይል አይበረታም። የሚያበረታው የጌታ መንፈስ ኃይል ይሆንልሃል፣ አቅም ይሆንልሃል፣ ብርታት ይሆንልሃል። በአቃተ ነገር ላይ በምታውረመርምበት ጉዳይ ላይ መች ነው የኔ ጉዳይ ጌታ ሆይ እኔን አታይም ወይ አትሰማም ወይ አትፈርድም ወይ በምትልበት ጉዳይ መንፈስ ቅዱስ ሲመጣ ኃይል ይሆንልሃል። ዕንባቆም ለሱ ነው የሆነው። የመከራዬን ቀን አለ ዝም ብዬ እጠብቃለሁ። የመከራዬን ቀን ዝም ብዬ እጠብቃለሁ። እንደዚህ ይላል። የመከራን ቀን ዝም ብዬ እጠብቃለሁ ምንም እንኳ በለስ ባታፈራ። ሃሌሉያ። በለስ ስታፈራ ቀጠሮ የያዛችሁ ሰዎች ዛሬ ትጀምራላችሁ ምስጋናችሁ። በለስ ያፍራ እንጂ አመሰግናለሁ ብላችሁ በለስ ሲያፈራ ለማመስገን ቀነ ቀጠሮ የያዛችሁ ሰዎች ዕንባቆምን ያገኘ መንፈስ ያገኛችኋል። ማርያምን ያገኘ መንፈስ ያገኛችኋል። ኧረ አሜን ሃሌሉያ። መንፈስ ቅዱስ በአንቺ ላይ ይመጣል። የልዑል ኃይል ይጸልሻል። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይሄ ለእግዚአብሔር የሚሳነው ነገር የለም። አሜን። የምስራች ካሳዬ ዘነበ። ሃሌሉያ። መንፈስ ቅዱስ በአንቺ ላይ ይመጣል። መንፈስ ቅዱስ በአንቺ ላይ ይመጣል። እሱ ሲመጣ በለስ ብላ አትጠብቅም። ቆይ ይሄ ነገር ይሙላ ብላ አትጠብቅም። ቆይ ይሄ ነገር ይሳካ ብላ አትጠብቅም።
እሱ ሲመጣ መንፈስ ቅዱስ በአንተ ላይ ሲመጣ የእግዚአብሔር መንፈስ በአንተ ላይ ሲመጣ ማለት በጣም ከብዶ አልችለውም ስትለው የነበረ ነገር ቀሎልህ ታያለህ። የታሰረው ወንድማችን ላልታሰሩ ሰዎች ሲያጽናናቸው ታያለህ። መንፈስ ቅዱስ ሲመጣ ነገርን ያቀልልሃል። ያለውን የመከራውን ግዝፈት አይደለም ያየው፣ የደረሰበት የእሱን አይደለም ያየው። ያዝንላችኋል ውጭ ያሉት ሰዎች። ይሄ እኮ ሌላ ሌቭል እኮ ነው። ሌላ ደረጃ ነው ያለው ጳውሎስ። የሚያሳስበው ውጭ ያሉት ሰዎች ናቸው። ኤፌሶን ላይ ትዝ ይላችኋል አይደል? ምዕራፍ 1 ላይ እጸልይላችኋለሁ ለእናንተ ነው የምጸልዩ ይላል። እንበረከካለሁ ስለ እናንተ። እግዚአብሔር የልባችሁን አይን እንዲያበራ ሲጸልይ ሲንበረከክ፣ ጌታ ሆይ አይናችሁን ክፈተው። እንደው በመከራ ውስጥ ያለ ሰው፣ በፈተና ውስጥ ያለ ሰው፣ በእስር ውስጥ ያለ ሰው እግዚአብሔር ሆይ የመከራዬን ቀን አሳጥርልኝ ብሎ ነው መጸለይ የሚገባው ወይስ ውጭ ላይ እንዲያውቁ ይላል? እንዲያው አይናቸው እንዲከፈት እግዚአብሔር እንድታውቁ የትንሣኤው ኃይል እንድታውቁ ለእናንተ እጸልያለሁ ይላል። ምንድን ነው የገባው? ምንድን ነው የተረዳው? ምንድን ነው የገባው ነገር ጳውሎስ? ሃሌሉያ! የሆነ ነገር ገብቶታል። ምናልባት ውጭ ያሉት ሰዎች ያልገባቸው እሱ የገባው ነገር አለ። ምናልባት በነፃነት የሚመላለሱት ሰዎች ያልተረዱት እሱ ግን የተረዳው ነገር አለ። ስለነሱ እኮ ነው። ስለነሱ ጥሩ ነው ላለንበት ነገር ጥሩ ነው ኖ እንድታውቁት ጸልይላችሁ። ለቤተክርስቲያን የተጻፈ መልእክት ነው። ምናልባት አንዳንዶቹ አገልግሎት ውስጥ ያሉ ናቸው። ምናልባት ቸርች ውስጥ የሚያገለግሉ ሰዎች ናቸው። ለነሱ ሲጸልይላቸው እንድታውቁት፣ እግዚአብሔር እንድታውቁት። እንዴ አውቀዋለሁ እኮ ኖ ከመታወቅ በላይ ነው። ከመታወቅ በላይ ነው። ከመታወቅ በላይ ነው። ከምታውቀው በላይ ከምትረዳው በላይ ነው። አወቅኩ ብለህ ደምድመህ የምታበቃበት ጉዳይ አይደለም። እንድታውቁት ነው የምጸልይልህ። ኧረ እናውቀዋለን እኛ በደንብ አገልግሎት ጀምረናል። ክትትል ትምህርት ተምረናል። ደቀ መዝሙር ትምህርት አገልግሎት ጀምረናል። ጌታ ይባረክ። ጥሩ ሁኔታ ውስጥ ነው ያለ ነው። እሺ ልጸልይላችሁ። ስለምን? እንድታውቁት። እኔ ይሄ ቃል የገባኝ አንዳንድ የራሳችንን ባህሪያቶች እናውቃቸዋለን የምንላቸው ግን ደግሞ የሆነ ደረጃ ስትደርሱ የማታውቁት ሆናችሁ ራሳችሁን አግኝታችሁ ታታቁ። እሺ ለምሳሌ ምንም በሌለ ዘመን በጣም የምትወዱት ምግብ ድሮ ማለት ነው እንትን ይሄ ፓስቲ ቤት የሚሸጥ ፓስታ አለ እና በቃ ወደፊት ሀብታም ስሆን እላለሁ ብር ከስሙኒ ምናምን ነበር የሚሸጠው ያኔ እና በቃ ጣዕሙ ልነግራችሁ አልችልም። ለካ በጣም ጣዕሙ እንዲጣፍጥ ያደረገኝ የማልፍበት መንገድ ነው እንጂ አሁን እንደሱ አይደለም። በቃ የመጨረሻ የኔ የምግብ ምርጫ እሱ መስሎኝ ነበር። ገብቷችኋል? በቃ አወቅኩ ስትለው በቃ ራስህን በቃ ያወቅበት የደረስክበት ደረጃ ይሄ ነው ባህሪ፣ ይሄ ነው የምወደው ነገር ያልከው ያንን የወደድከው ምናልባት ስለሌለ ሊሆን ይችላል። ያን ምግብ የወደድኩት እኔ ስለሌለኝ ወይም ሌሎች ምግቦች አማራጮች ስላልቀመስኩ ምንም አማራጭ በሌለበት ፓስታ በእንጀራ ኃይለኛ አንደኛ ምግብ። ከዛ ግን የቆየ ስመጣ ራሴ ገባኝ። ለካ አልወድም እያልኩ ራሴ የገባኝ መጣና እየቆያችሁ የምታውቁት ራሳችሁን እኮ ነው። ስለሌላ ሰው አይደለም። ስለሌላ ሰውማ ሌላ ደግሞ በቃ አወቅኩት ያላችሁት ሰው ሳታውቁት ሌላ መልኩ ታያላችሁ። እግዚአብሔርን አወቅኩ ብለን የምትጨርሰው አይደለም እንዴ። በቃ ከጌታ አወቅኩ እኮ በቃ አገልግሎት እኮ ጀመርኩ የምትለው አይደለም። እድሜ ልክ በምድር ላይ በኖርንበት ዘመን ሙሴ እኮ ለዚህ እኮ ነው አርጅቶ 40 ዓመት ክብር አይቶ ፊቱ እንደ ፀሐይ እያበራ እረ ሙሴ ፊትህን ሸፍን እየተባለ ክብርን አሳየን። አሁንም ማየት ይፈልጋል። አሁንም ጌታን ማየት ይፈልጋል። ለምን? ታውቆ የሚያልቅ አይደለም። እንደ ሙሴ ክብር ያየ ሰው አለ? ዘዳግም የመጨረሻው መጽሐፍ እኮ ሲናገር ተናግሮ ሲጨርስ ምንድን ነው የሚለው? እንደ ሙሴ ያለ ነቢይ አልተነሳም እኮ ነው የሚለው።
ምን በማድረግ? እግዚአብሔርን በማወቅ። ሙሴ ደግሞ ምን እያለ ነው የሚጸልየው? ልወቅ፣ እንደው መልክን አሳየኝ ይመስለኛል። እግዚአብሔር ጸሎቱን የሰማ እዛ ተራራው ላይ የክብር ተራራ መገለጥ ቦታ ላይ ሙሴን ካለበት ስፍራ ጠራው። የምወደው ልጄ በእርሱ ደስ የሚለኝ እርሱ ነው። ያው ክብርን ፊትን ልየው አላልክም? ዘመንህ እሱ ነው ፊት። ኢየሱስ ደግሞ ምን አለ? እኔን ያየ አብን አይቷል። ስለዚህ ኢየሱስን አሳየው። ሙሴ በብሉይ የጸለየው ጸሎት አዲስ ኪዳን ተሰማ። ሃሌሉያ። ማለት አወቅን ብለን እንዳንቆም፣ በቃ ገባኝ፣ መንፈሳዊ ነገር ተረዳሁት፣ በቃ አይገርም ጨርሻለሁ ብላችሁ እንዳትቆሙ። ከመታወቅ በላይ ነው። ከመታወቅ በላይ ነው። ከእውቀት ከፍለን ነው የምናውቀው። በባህር ውቅያኖስ ውስጥ ልክ በጭልፊያ እንደማወቅ። አንዳንድ ጊዜ ሰዎች አንድ ነገር ይበራላቸዋል። የበራላቸው አንድ ነገር፣ ሁሉ ነገር ግን ያወቁት ይመስላቸዋል። ከባዱ ችግር እሱ ነው። መንፈሳዊ ነገር ላይ በገባ ልክ ራሱን ሊገልጥልህ በወደደው ልክ ነው የምታውቀው። ስለዚህ ጳውሎስ እንደዚህ ይላቸዋል፣ ይጨንቀዋል። ስለ እነሱ ሲያስብ ይጨንቀዋል። ስለ እነሱ ሲያስብ ይጸልያል። ስለ እነሱ ሲያስብ ይማልዳል። እባክህ ጌታው ይወቁ ይላል። አይናቸውን ክፈት፣ አይናቸውን ክፈት። አወቅኩ፣ ደመደምኩ፣ በቃ ሶስተኛ ሰማይ ደርሻለሁ፣ መገለጡን አውቄያለሁ ብሎ አይቆምም። ሊሞት ህይወቱ ሊሰዋ ወደ ፍጻሜ እየሄደ ለልጁ ለጢሞቴዎስ እንደዚህ ይለዋል፣ ቦርኖሱንና የብራናውን መጽሐፍ ይዘልኝ ነው ይለዋል። ገና ለማወቅ ይፈልጋል። ሊሞት እኮ ነው። ምናልባት ቀኖች ናቸው ያሉት። ከዛ ደብዳቤ በኋላ ጳውሎስ ምናልባት ጥቂት ቀን ነው የኖረው፣ ግን እያወቀ ይሞታል። ማወቅ ይፈልጋል። እኔ ግን በእግዚአብሔር ደስ ይለኛል። ዕንባቆም ደስ ነው ያለው። እኔ ግን በእግዚአብሔር ደስ ይለኛል፣ የመከራዬን ቀን ዝም ብዬ እጠብቃለሁ። መቼ? ምንም እንኳ በለስ ባታፈራም። በለስ ታፍራ ብለን አንጠብቅም። ለማመስገን እግዚአብሔርን ለመባረክ በመንፈስ ቅዱስ ሐሴት ለማድረግ ቆይ በለስ ታፍራ ብለን አንጠብቅም። አንዳንድ በለሶች ለማፍራት ጊዜ ይፈጅባቸዋል። አንዳንድ ጸሎቶች እስኪመለሱ ጊዜ ይፈልጋሉ። ግን ያንን ጊዜ እንዴት ነው የምታሳልፈው ነው ጥያቄ። በለስህ እስኪያፈራ ድረስ በምን አይነት የህይወት ምልልስ ነው የምትመላለሰው? እንደ ዕንባቆም ምዕራፍ 1 ወይስ እንደ ዕንባቆም ምዕራፍ 3? ሁለቱም አማራጮች ቀርበዋል። ዕንባቆም ምዕራፍ 1 ውስጥ ያለው ዕንባቆም በለስ እስክታፈራ የሚጠብቀው እያጉረመረመ መቼ ነው? አታይም ወይ? አትፈርድም ወይ? አትመጣም ወይ? አትሰማም ወይ? መቼ ነው? አታይም ወይ? እንዲህ ሲከበብ ጻድቁ በኃጢአተኛው ሲከበብ አታይም ወይ? ፍርድ ሲጓደል አታይም ወይ? የምዕራፍ 1 ዕንባቆም በለሱ እስክታፈራ ድረስ የሚጠብቀው በእንደዚህ አይነት መንገድ። እጮሃለሁ አትሰማም፣ እጸልያለሁ አትመልስም። መቼ ነው? የዕንባቆም ምዕራፍ 3 ዕንባቆም ግን እንደዚህ ይላል፣ የመከራዬን ቀን ዝም ብዬ እጠብቃለሁ። የሆነ ነገር ስትሉት እግዚአብሔር አዋቂ ነው። ጌታ አዋቂ ነው። ሐና ልጅ እኮ የለሽ፣ እግዚአብሔር አዋቂ ነው። ምዕራፍ 3 ጋር ስትደርስ ዕንባቆም ምዕራፍ 3 ጋር ስትደርስ ሐና እግዚአብሔር አዋቂ ነው። ኧረ አንቺ እኮ ይኸው ተቀደምሽ እኮ በብዙ ነገር እኮ ተበለጥሽ ምናምን ስትሏት ስራውን የሚመስል እግዚአብሔር ያውቃል። የምዕራፍ 3ቷ ሐና ምዕራፍ 1 ላይስ ታለቅስ ነበር። እየየ መቼ ነው አሉ አንዳንድ መዝሙሮች የሚያስለቅሱ ነው። አብረ መቼ ነው የሚያሰኝ። እየየ አትሰማም ወይ? አትፈርድም ወይ? ስጮህም አትሰማው እስከ መቼ ነው?
ሄደች፣ ተጓዘች። መጨረሻ ጋር ስትደርስ ከዚሁ ቃል ጋር ላይ ያይዝላችሁ እንደሚል ታውቃላችሁ። ከዛ ጊዜ ጀምሮ ሐዘንተኛ መስል አልታየችም። ኧረ አሜን። ከዛ ሰዓት ጀምሮ መጀመሪያ ሳሙኤል ሳይሆን ወደ ህይወቷ የመጣው ሐዘን ነው የተገፈፈው። ደስታዬ በማገኘው ነገር ነው የሚለው አመለካከቷ ነው የተቀየረው። አንዳንድ ስጦታዎቻችንን እግዚአብሔር ከመስጠቱ በፊት አመለካከት ውስጣችንን ነው መቀየር የሚፈልገው። ለምን? ውስጡ ያልተቀየረ ሰው ሳሙኤሉን መጥቶ አይቀየርም። የጸሎቱ መልስ መጥቶም አይቀየርም። በለሱም አፍርቶ አይቀየርም። ስለዚህ ሐናን ሰጥቶ አይደለም የቀየራት፣ መጀመሪያ ነው የተቀየረው። ሐዘኗ ተገፈፈ። የሰፈር ሰው ምን አግኝታ ነው ሊባባሉ ይችላል። ምን አግኝታ ነው? ምን ሆና ነው? ትላንት ታለቅሳል ነበር፣ ዛሬ ምን ተገኝቶ ነው እንደዚህ ሆነችው? ይሄ መንፈስ ያገኛችሁ በጌታ በኢየሱስ ለማመስገን ቀነቀጠሮ ማትይዙበት፣ እግዚአብሔርን ለማመስገን ቀነቀጠሮ ማትይዙበት፣ ዝም ብዬ እጠብቃለሁ የምትሉበት መንፈስ ያገኛችሁ። ዝም ብዬ እጠብቃለሁ። ምናልባት ረጅም ርቀት ሄዶ ሊሆን ይችላል። ዕንባቆም እዚህ ምዕራፍ ውስጥ የደረሰው በአንድ ጊዜ የደረሰ አይደለም አይደል? ምዕራፍ 1 አለ፣ ምዕራፍ 2 አለ። ህይወቱን በ3 ምዕራፍ አሳጠረልን እንጂ እጅግ ብዙ ነገሮች ናቸው ያለፉት በዚህና በዛ መካከል፣ በምዕራፍ 1 እና በምዕራፍ 2 መካከል፣ በምዕራፍ 2 እና በምዕራፍ 3 መካከል፣ ምናልባት የእድሜውን አጋማሽ ሊሆን ይችላል መካከል ላይ ያለው ጋብ ሄዶ የደረሰበት መንፈሳዊ ከፍታ ሄዶ እግዚአብሔር አስተምሮት በተለያየ ህይወት ምዕራፍ ውስጥ አስኪዶት ዕንባቆም ዝም ብዬ እጠብቃለሁ የሚልበት ጋር ደረሰ። ሃሌሉያ። አንዳንዴ መንገድ ለመንገድ እየሄዳችሁ ጠላት ሹክ ይላችኋል። ኢሳይያስ 40:27 ላይ እንደዚህ ይላል፣ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ትሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላለህ? አንዳንዴ እየሄድክ እኮ ነው፣ እየተጓዝክ እያገለገልክ እየኖርክ በእግዚአብሔር ቤት ውስጥ እየተመላለስክ ምን እንደምትል ታውቃለህ? በውስጥ መንገዴን እኮ እግዚአብሔር አያውቃትም። ቲክቶክ ሊዘጋብን ነው። እሺ አንዴ ወጥቼ ልመለስ። ይቅርታ። ሃሌሉያ። ቹቹ እንዳለቻችሁ እንግዲህ ፕሮፋይል እየገባችሁ ኮፒ ሊንክ አድርጉ ብላለች። እሱ ጥሩ መፍትሄ ነው ብላለች። ቹቹ ነች ያለችው፣ እኔ አይደለም። ኦኬ ደግሜ ላንብበው። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ትሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላለህ? አሁን ከማሰብ አልፎ ከማሰላሰል አልፎ እንደው በጸሎት ርዕስ ስምም ይመስለኛል እንደው ጸልዩልኝ እንዲሁኛለሁ ያለ ይመስለኛል። ያዕቆብ ተናገረው። ምን ብሎ ነው የተናገረው? መንገዴን እግዚአብሔር አያውቃትም። አያችሁ፣ ልክ ዕንባቆም መጀመሪያ ምዕራፍ 1 ላይ ያለበት ሲዝም ውስጥ ገባ። ዕንባቆም ያዕቆብ ሳያውቀው እየሄደ መንገድ ለመንገድ ዝም ብዬ እኮ ነው የምደክመው። ዛሬ እንዲህ እያለ የመጣ ሰው አለ። እንደው ዝም ብዬ እኮ ይኸው ስንት ዓመት በቃ ጸልያለሁ፣ ጾማለሁ፣ እንዲህ አደርጋለሁ፣ ግን ለውጥ የለም። እንደው ዝም ብዬ እኮ ነው። የእኔ በለስ መቼ ነው የሚያፈራው? የወይን ነገሌ በለስ ሲያፈራ ሲሸኝ እንዲህ የሚል ሰው አለ። ያዕቆብ እንደሱ ብሏል አንድ ወቅት ላይ። መንገዴ ተሰውራለች፣
የኔን መንገድ እግዚአብሔር አያያትም፣ ከእግዚአብሔር ዓይን ተሰውሯል። ቢያየኝማ ኖሮ ይቀጥላል ማለት ነው። ቢያየኝ ኖሮ እግዚአብሔር ቢያየኝ ይህ ሁሉ አይደርስብንም ነበር። ጌታማ ቢያይ ባለፈው ስናይ ነበር ስለ ጌዲዮን። እግዚአብሔር ቢያይ ይህ ሁሉ ነገር ለምን ደረሰብን? ይህስ ነገር እንዲህ ያለ ነገር ለምን ሆነብን? ስለማያየን ነው እንጂ እግዚአብሔርማ ቢያየን። እግዚአብሔር መጣ። ደግ አይደል? እግዚአብሔር መጣ። ለምን እንዴት ላለ አለ። ለምን እንዴት ላለ ያለው ያዕቆብን ነው፣ ኤሳውን አይደለም። ያዕቆብን ነው የወደደውን ያዕቆብ፣ የመረጠውን ያዕቆብ፣ ከማህፀን የጠራውን ያዕቆብ፣ ለትልቅ ዓላማ ለትልቅ አጀንዳ ያዘጋጀውን ያዕቆብ ለምን እንዴት እናገራለህ አለው። ለምንድን ነው እንዲህ የምትናገረው? አያችሁ፣ ከሀሳብ አልፎ ድርጊት ሆኗል፣ ንግግር ሆኗል፣ ወጥቷል ከአንደበቱ፣ ማጉረምረም ሆኗል። የሆነ ተስፋ የሚያስቆርጡ ድምፆቹ ህይወቱ ተሞልቷል። ያላፈሩ በለሶቹን አይቷቸዋል። በጋጥ ውስጥ የጎደለውን ነገር አይቷል። ያልተሟሉ ነገሮችን አይቷል። ከዚህ የተነሳ ምን አለ? መንገዴ ከእግዚአብሔር ትሰውራለች፣ ፍርዴም አይፈርድልኝም። ዝም ብዬ ነው፣ በከንቱ ነው። በእግዚአብሔር ፊት የምደክመው በከንቱ ነው። ጌታ ጌታ ምለው ዝም ብዬ በከንቱ ነው አለ። አላወክም ወይ ይለዋል። አቤት እግዚአብሔር እንዴት ደግ አምላክ ነው! አላወክምን? አልሰማህምን? የሆነ ስለ ራሳችሁ ለማስረዳት አንዳንድ ጊዜ በጣም ተቸግራችሁ እግዚአብሔር ያዕቆብን ሊያስረዳው የመጣበት መንገድ ይሁት። አታውቅም ያዕቆብ፣ አላወክም፣ አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ኧረ አሜን፣ ሃሌሉያ። ማንነቱን ነገረው። ይሄንን ያዕቆብ ሳያውቅ ቀርቶ ነው? አያውቅም፣ ያውቃል። የዘላለም አምላክ መሆኑን ያውቃል። ግን ማንነቱን ነገረው። እግዚአብሔር የዘላለም አምላክ ነው። እንኳን ያንተን የአንድ መንገድ ጉዳይ በምድር ዳርቻ ያሉ መንገዶችን ያውቃል። የምድር ዳርቻ ፈጣሪዋ ነው። ሃሌሉያ። ምንድን ነው የፈለገው? በያዕቆብ ልብ ውስጥ ወድቆ የነበረው፣ በእስራኤል ልብ ውስጥ ወድቆ የነበረውን መንፈሳቸውን ሊያነሳ ነው የመጣው። ሁኔታ እየገፋ ሲመጣ፣ መከራ እየገፋ ሲመጣ፣ አንዳንድ ችግሮች እየገፉ ሲመጡ መጨረሻ ላይ ወስደው የሚያላትሙ ከሰሪው ጋር የለም እግዚአብሔር አያይም እንድትል ነው የሚያደርጉ። ቢያይማ ኑሮ ይሄ ነገር ለምን ደረሰብን እንድትል ነው የሚያደርጉ። ስለዚህ ከማንነቱ ጀመረለት። አንተ የምታመልከው አምላክ እግዚአብሔር እኮ የምድር ዳርቻ ፈጣሪ ነው። ከሱ ችግር አወጣው። የያዕቆብ ችግር አሁን ከምድር አንጻር ስታዩ ታስቡት። ምድር ላይ ስንት መንገዶች አሉ። ያዕቆብ አንዱን የኔ መንገድ አያውቅም ነው የሚለው። እግዚአብሔር እያወራው ያለው ደግሞ የምድር ዳርቻ፣ ምድር ራሱ ዳርቻ ያበጀውለት ነው የሚለው። ሃሌሉያ፣ ስሙ ይባረክ። እያደሰው ነው፣ ውስጡን ነው እያደሰ ያለው፣ ኃይሉን ነው እያደሰለት ያለው፣ ጉልበቱን ነው እያደሰለት ያለው፣ ወደ መንፈሳዊነቱ ነው እየመለሰው ያለው። በለስ ባታፈራም ወደሚልበት ነው እየመለሰው ያለው። እሱ ነው የሚያምርበት፣ እሱ ነው የሚያምርበት። እውነት እሱ ነው የሚያምርባችሁ ቅዱሳን። በለስ ሳታፈራ የምትዘምሩበት ዝማሬ፣ እግዚአብሔር የምታመልኩበት አምልኮ አንዳንዱን የትላንትና ህይወታችሁን አያስቀናችሁ? እውነት እስኪ እንነጋገር። በተለይ ውጭ ሀገር ያላችሁ ምንም በሌለ ጊዜ ትራንስፖርት አተ በእግር ስትሄድ ወይ የሆነ ነገር ጎሎብህ በብዙ መከራ ፈተና ውስጥ እያለፍክ እግዚአብሔርን የምታመሰግንበት ያ ነገር እሱ ነገር ዞር ብለህ ስታየው አይናፍቅም? ሃሌሉያ፣ አይናፍቅም? አሁን ብዙ ነገሮቻችን አፍርተው፣ ብዙ በለሶቻችን አፍርተው፣ ግን ምስጋናችንን ሰርቆናል። ስለዚህ ገና ቀጠሮ ይዝልናል። አሁን አይደለም መደሰት፣ ቆየው ጠብቅ ይላል። ጥቂት ነገር ያስደስተን የነበረ፣ ጥቂት ነገር በሐሴት እናደርግ የነበረ፣ ስንጸልይ የሆን ነገር ስንሆን በጌታ በጣም እንነካ የነበረን ሰዎች እሱ ነገር ርቆን ከሆነ ራሳችንን ማየት ይሆናል። ይውላችሁ
ይቆራረጣል አይመስለኝም። ይሰማችኋል አይደል? ድምጼ ይሰማል ቲክቶክ ላይ? ኦኬ ይሰማል። ያ ያንተ ኔትወርክ ይሆናል። ብርሽ ውጣና ግባ። ይኸው በደንብ ስሙ። ጠላት ብዙ ጊዜ የሚመጣው ምስጋናችንን ለማስጣል፣ ይህን ደጋግሜ እነግራችኋለሁ በተለያየ አይነት መንገድ የሚመጣው ከእናንተ ከትናንት ከ3 ከ4 ቀን በፊት ስለ ሌባው ስንማር ነበረ። ሌባው የሚመጣው የሚዘረፍ ቤት ያለበት ቦታ ነው። ድሃ ቤት አይሄድም። እዛ ቀልድ ነው ያለው። ሄዶ ሙልጭ አርጎ ሊሰድባቸው ይሆናል እንጂ ሙልጭ አርጎ አይሰርቃቸውም። የሚሄደው በግንብ የታጠረ ቤት፣ የሆነ የተሰጣ ልብስ ያለበት፣ መኪና ያለበት፣ በቃ ሊሰረቅ የሚችልበት ቦታ ላይ ነው የሚሄደው። ጊዜውን አያባክንም። ምክንያቱም ምንም የሌለበት ቦታ ሊሰርቅ ገብቶ ቢያዝ ዋጋውን የሚከፍለው እሱ ነው። ስለዚህ ለምን ይሄዳል? የሚሰረቅ ነገር ያለው ነው። ስለዚህ እናንተ ህይወት ውስጥ የሚሰረቅ ምስጋና ካለ እሱ ነው ሊሰርቅ የሚመጣው። አሁን እዚህ ጋር የተሰረቀ ሰው አይታያችሁም? የተሰረቀ ያዕቆብ አይታያችሁም? ምስጋናው የተሰረቀ ያዕቆብ፣ ምስጋናው የተሰረቀ ዕንባቆም አይታያችሁም? ማለት የሚያወራው እኮ መንፈሳዊ ቃል እኮ ነው። አትፈርድልኝም እግዚአብሔር ሆይ እያለ የሚያወራው እኮ የእግዚአብሔርን ስም እየጠራ እኮ ነው የሚያወራው መንፈሳዊ ነገር። አንዳንዱን ነገር እኮ ስናወራው ቃሉ መንፈሳዊ ሊሆን ይችላል። ለምን እንዲሆነብኝ እያለን ልክ እንደ ኤርሚያስ ማለት ነው። እግረኞች መንደር ውስጥ ገብቶ እንደተገኘው እንደ ኤርሚያስ ማለት ነው። የምድሪቱ ሳርስ የሚደርቀው እስከ መቼ ነው? እስከ መቼ አትፈርድም? እስከ መቼ አትሰማም? እያለ ግን ሳያስበው የወረደበት ዝቅታ ነበረ። ስለዚህ መንፈሳዊ ቃላትም ሰው እየተናገረ ሊጠወልግ ይችላል። እንደ ኤማውስ መንገደኞች የሚያወራው መንፈሳዊ ቃል ነው፣ የሚናገረው መንፈሳዊ ቃል ነው። ነገር ግን ውስጡ ይጠወልጋል፣ ልቡ በሐዘን ይመታል። ያዕቆብ እንደሱ ነው የሆነው። መንገድ ለመንገድ እየሄደ አያየኝም እኮ አይሰማኝም እኮ፣ ዝም ብዬ እኮ ነው የምደክመው፣ ዝም ብዬ እኮ ነው የምጾመው፣ ዝም ብዬ እኮ ነው የምጸልየው። እግዚአብሔር እኮ አያየኝም፣ አይሰማኝም፣ አይፈርድልኝም። መጣ ሊፈርድለት። ያዕቆብ አለው ለምን እንዴት እናገራለህ? ለወቀሳ የመጣው በሚያውቀው ልክ መኖር ስላቃተው ነው። በማታውቁት ነገር እግዚአብሔር አይወቅሳችሁም። ገብቷችኋል? አንዱን ፈርዖን ሄዶ ለምን እንዲህ ትላለህ ስለኔ አይለውም፣ አያውቀውማ። ፈርዖንን ያለው ምንድን ነው ያለው? ሄድ ይንገሩህ ነው ያለው። ነቢይ አለ አብርሃም የሚባል እሱን አስጠራና እሱ ይጸልይልኝ። አያውቅማ፣ ስለ እግዚአብሔር ሊያወራ አይችልም። ቆርኔሌዎስ እንኳን እየጾመ እየጸለየ የጎደለህ ነገር አለ ጴጥሮስ የሚባል አለ፣ እሱን አስመጣና ይንገርህ ይሙላልህ የጎደለብህን ነገር ነው ያለው። እግዚአብሔር የሚወቅሰው የሚያውቁትን፣ የማታውቁትን አንድ መንገደኛን ሰው ጠርታችሁ አትወቅሱትም። ልትወቅሱት የምትችሉት ሰው አብራችሁ ያሳለፋችሁት ብዙ ነገራችሁን የሚያውቅ ብዙ ሚስጥራችሁን የሚያውቅ ስለ እናንተ ብዙ ነገር ገባው የምትሉት ሰው ግን ስለ እናንተ በተሳሳተ መንገድ ሲያራምድ ብታገኙት እስኪ ና ብላችሁ ትወቅሱታላችሁ። ምን አግኝተብኝ ነው? ምን ሆነ ነው? ለምን እንዲህ አልክ? እግዚአብሔር ወደ ያዕቆብ ለወቀሳ የመጣው ያዕቆብ እግዚአብሔርን ስለሚያውቀው፣ ሃሌሉያ፣ ስለሚያውቀው ይተዋወቃሉ። ከማፀን ጀምሮ ይተዋወቃሉ። ባለፉበት መንገድ ይተዋወቃሉ። አታቀኝም ወይ የምትሉት ሰው ለሚያውቃችሁ ሰው፣ ለማያውቃችሁ ሰው አታቀኝም ወይ የምትሉት የስ እውነት ነው አላውቅም ነው የሚላችሁ። የቅርቤ የምትሉት ብዙ ነገራችሁን መስዋዕትነት የከፈላችሁለት በብዙ ነገር እናንተ መስዋዕት ሆናችሁለት፣ ያን ሰው ግን ሳያውቃችሁ ሲቀር እንዴት አንተ እኔን አታቀኝም አምትሉ። እግዚአብሔር እንደ ወዳጅ እንደ ጓደኛ ነው ወደ ያዕቆብ የመጣው። ያዕቆብ አታቀኝም እኔ እኮ የምድር ዳርቻ ፈጣሪ ነኝ። ያንተን ነገር ሃንድል ማድረግ አቅቶኝ አይደለም፣ እንኳንስ ያንተን
ምድርን አስተዳድራለሁ፣ ለምድር ዳርቻ አስቀምጬላታለሁ። ሃሌሉያ። አዘጋጅቼላታለሁ፣ ምድር ዳርቻ አላት። ስለዚህ እግዚአብሔር ሊወቅሳችሁ ከመጣ በእውቀት ስላወቃችሁ ማለት ከእሱ ጋር ቅድም ብያችኋለሁ። አባትና ልጅ አባታችን ነን ልጅ ነን ብለን የለ ቅርብርባችን የአባትና የልጅ ነው። የቀድሞ ጠቅላይ ሚኒስቴር አንድ ነገር ተናግረዋል አይደል? ጠቅላይ ሚኒስቴር መለስ ዜናዊ ማንም ሰው ጠቅላይ ሚኒስቴሩ መለስ መላጣ ነው ብሎ መናገር ይችላል፣ ማንም ሰው ግን መጥቶ መላጣዬን መንካት አይችልም ብለው ነበር የሆነ ወቅት ላይ። ይሄ ነገር ለሰምሃል ይመለከታል፣ ለልጃቸው እኔና ለአንተ ነው ይመለከት የነበረው። ለልጃቸው ይመለከታል ይሄ ጉዳይ። መሳም ትችላለች መላጣቸው። ለምን? ልጅ ነች፣ ልጅ ነች። አሁን አባትና ልጅ ነው እያወሩ ያሉት እዚህ ቦታ ላይ። ያዕቆብ ለምንድነው እንዲህ የምትናገረው? የሆነ ትልቅ የሆነ እግዚአብሔር አንድ ተስፋ የቆረጠ መንደር ውስጥ የገባ በቃ መንገድ ለመንገድ ብቻውን እያወራ ከሚሄድ ሰው ጋር ሊያወራ እግዚአብሔር ተገለጠ። አይገርምም? ያ ትልቁ እግዚአብሔር ሰማይንና ምድርን የሞላው እግዚአብሔር ተስፋ ከቆረጠው ከያዕቆብ ጋር አወራ። ያዕቆብ አላወቅም፣ አልሰማም። ለምንድን ነው ወደ ያዕቆብ የመጣው ካልከኝ፣ ኃይሉን ሊያድስለት ስለፈለገ፣ እምነቱን ሊያድስለት ስለፈለገ፣ ጉልበቱን ሊያድስለት ስለፈለገ። እግዚአብሔር ወደ ህይወታችሁ ከመጣ የሚመጣው ነገራችሁን ሊቀይር ስለሚፈልግ። አሜን አሜን። ነገርህን እግዚአብሔር ሊቀይረው ስለሚፈልግ፣ ደስታን እግዚአብሔር ሊቀይረው ስለሚፈልግ፣ በእግዚአብሔር ደስ እንድትሰኝ ሊያደርግ ስለሚፈልግ። ለምን? በእርሱ ደስ ያልተሰኘ ምንም ቢደረግለት ደስታው ሙሉ አይሆንም። እንደገና ሌላ ጎደሎ ይመጣል። እንደገና ሌላ ጥያቄ ይመጣል። እንደገና ሌላ ፈተና ይመጣል። ይሄው ጸልየን የሄድንበት ቦታ እኮ ሌላ የጸሎት ርዕስ አምጥቶብናል። ፈጣሪ አይደክምም፣ አይታክትም። ማስተዋሉ አይመረመርም ማስተዋሉ። ቀጥሎ ያለው ነው ከቅድም በጣም ሰፊ ሰዓት ወስጄ ከተናገርኩት ጋር የሚሄደው ቀጥሎ ያለው ቃል ነው። እንደዚህ ይላል፣ ለደካማ ኃይል ይሰጣል። ስለ መንፈስ ቅዱስ አይደል ያወራን? ለደካማ ኃይል ይሰጣል። ለደከምክበት ጉዳይ ኃይል ይሰጣል። ሃሌሉያ። ለደካማው ጴጥሮስ ኃይል ተሰጠው። የምትዩን ሰውዬ አላውቀውም ላለ ኃይል ሰጠው። በነገስታት ፊት ቆሞ እናንተ የሰቀላችሁት እግዚአብሔር የሞትን ጣር አጥፍቶ ያስነሳው ብሎ ስለ ኢየሱስ መስካሪ እንዲሆን የሚያደርግ ኃይል ተቀበለ። ለምን? ለደካማ ኃይል ይሰጣል። አሜን አሜን አሜን። ደክሞ አይቀርም። ተስፋ አለ። ጉቶ ተቆርጦ አይቀርም። ከውሃ ሽታ የተነሳ እንደገና ያቆጠቁጣል። ሲያቆጠቁጥ አንድ ሆኖ አይደለም፣ 5 ሆኖ ነው የሚበቅለው። ብዙ ሆኖ ነው የሚበቅለው። ለብዙ ሆኖ ነው የሚበቅለው። ተስፋ የቆረጣችሁ በተለያየ አይነት መንገድ ውስጥ የምታልፉ ሰዎች እግዚአብሔር ተስፋችሁን ሲያድስ ለእናንተ ብቻ አይደለም፣ ለብዙዎች የምትተርፉ ናችሁ ነው የምትነሱት። ጉልበታችሁን እግዚአብሔር ሲያድሰው፣ ኃይላችሁን እግዚአብሔር ሲያድሰው፣ አቅማችሁን እግዚአብሔር ሲያድሰው፣ ከእናንተ ያለፈ ለትውልድ የሚተላለፍን ነገር እግዚአብሔር በሕይወታችሁ ላይ ያደርጋል። አሜን የሚል ሰው አለ? ሃሌሉያ። ጉልበታችሁን እግዚአብሔር ያድሰዋል። ለደካማ ኃይል ይሰጣል። ለደከምክበት ጉዳይ ደከመ እኮ ብሎ ጥሎ አይሄድም። ኃይልህን ያድሰዋል። እንደገና ጉልበትህን አድሶ እንደገና በመብልና በመጠጥ ኃይልህን አበርትቶ ወደ ቄርሜሎስ ተራራ የምትወጣበትን አቅም ብርታት ይጨምርላል። ሃሌሉያ። እግዚአብሔር ለዘላለም አይጥልም። ለደካማ ኃይል ይሰጣል። አቅም ለሌለው ብርታትን ይጨምራል። አቅም አንሷቸዋል፣ መንፈስ ቅዱስ ብርታት ይጨምርላቸዋል።
መቅደስ ውስጥ አቅም አንሷት ሐናን ያያት አይመስላችሁም? መቅደስ ውስጥ አቅም አንሷት፣ ጉልበት አንሷት። እግዚአብሔር አድሶ ህይወቷን ሊቀይረው ወደ እርሷ የመጣ አይመስላችሁ? ምክንያቱም ቅድም ብያቸዋለሁ፣ ከዛ ቀን ጀምሮ ሀዘንተኛ መስላ አልታየችም። ምን ማለት መሰለ፣ ወደ መቅደስ ስትገባ ሀዘንተኛ ሆና ነው የገባችው። እኔ አለች በአምላኳ በእግዚአብሔር ፊት ልቧ የተሰበረባት ሴት ነኝ። ስትገባ መቅደስ ልቧ ተሰብሮ ነው የገባችው። በእኛ ዘመን ቋንቋ ወደ ቸርች ስትመጣ፣ ወደ ጸሎት ስትመጣ፣ ወደ ህብረት ስትመጣ በልብ ስብራት ነው የመጣችው። አዝና ተስፋ ቆርጣ ከምታየው ነገር የተነሳ የለህም ወይ፣ አታይም ወይ፣ አትሰማም ወይ፣ አትፈርድም ወይ ብላ ነው የመጣችው። ስትመለስ ግን በደስታ ነው የተመለሰችው። ስትመለስ ግን ሐሴት እያደረገች ነው የተመለሰችው። ስትመለስ ግን በሙሉ ደስታ። ከዛ ጊዜ ጀምሮ ለአንድ ቀን ደስታ አይደለም፣ የሆነ ቀን ደስ ብሏት የሆነ ቀን ተመልሶ የሚመጣ አይደለም። ሐዘንተኛ መስላ አልታየችም። ሃሌሉያ። ሰዎች በመንፈሳዊ ነገራቸው እያደጉ ሲመጡ ምዕራፍ 3 ዕንባቆም ነው የሚደርሱት። ዝም ብዬ እጠብቃለሁ። የሚሆነውን ነገር በጸጋ ወደሚቀበሉበት ደረጃ ነው የሚደርሱት። ዝም ብዬ እጠብቃለሁ። የመከራዬን ቀን ዝም ብዬ እጠብቃለሁ። ማለት ለትልቁ ለትንሹ በቃ ለምን እንዲህ አልሆነም፣ ለምን እንደዚህ ሆነ፣ ለምን እንደዚህ አይሉም። እጠብቃለሁ። ዝም ብዬ የአምላኬን እጅ እጠብቃለሁ። እግዚአብሔር አዋቂ ነው፣ ስራውን የሚመስል ነው። እንደውም አንዳንዱ በጣም የበረታ ከነሱ በተቃራኒ የሆነ ነገር ደርሶባቸው የመከራዬን ቀን ዝም ብዬ እጠብቃለሁ። አምላኬን እጠብቃለሁ። በለስ ባታፈራ እጠብቀዋለሁ። የወይራ ስራ ቢጎድል እጠብቀዋለሁ። እርሾች መብልን ባይሰጡ እዛ ደረጃ ላይ ይደርሳል። ስለዚህ ራሳችንን ማየት እንችላለን። ምኑ ጋር ነው ያለሁት? በለስ ሳያፈራ ሲቀር ምንድን ነው የምለው? እርሾች መብል ሳይሰጡ ሲቀሩ ምንድን ነው የምለው? የሆኑ ነገሮች ሲጎሉ ምንድን ነው የምለው? አለ ከውስጣችን የሚወጣ ጩኸት አለ። እሱን ራሳችንን ያው ለራሳችን በእግዚአብሔር ቃል ራሳችን መስታወት አለ ያሳየናል። እዚህ ጋር ነው ያለው። አንተ ዕንባቆም ምዕራፍ 2 ነህ፣ ምዕራፍ 1 ነህ፣ ምዕራፍ 3 ነህ ይለናል ለራሱ። ምዕራፍ 2 ላይ እሺ እንግዲህ እስኪ ልስማ፣ በቃ ይኸው እስኪ ይሰማ ምንድን ነው የሚለኝ ያለበት ማለት ነው። እስኪ እንደው መጠበቂያ ላይ ልውጣ፣ በአምባዬ ራስ ላይ ሆኜ እስኪ የሚናገረኝን ልስማ፣ ምንድን ነው የሚለኝ፣ እስኪ ጌታ የወደደውን ያድርግ የምትልበት ማለት ነው። ጌታ የወደደውን ያድርግ፣ እሱ አዋቂ ነው፣ ጌታ መልካም ነው በቃ የምትልበት ምዕራፍ ማለት ነው። ምዕራፍ 3 ላይ ግን ስትደርስ እድገቶች ናቸው፣ የህይወት እድገቶች ናቸው። ያ ተከራካሪ የነበረው ተሟጋች የነበረው ለምን አታይም፣ አትሰማም፣ አትፈርድም ይል የነበረው ሰው በቆይታ በሂደት ቆይታ ቆይ የራሴን ሐሳብ እየፈጸምኩ እስኪ እግዚአብሔር የሚለውን ልስማ ወደሚልበት ስቴፕ መጣ። ምዕራፍ 2 ላይ እስኪ ሙግቴን ልተው፣ እስኪ ክርክሬን ልተው፣ እስኪ የራሴን ጉዳይ ሁሉ ተወት ላድርገውና እሱ የሚለው ምንድን ነው? ምን አደርግ ዘንድ ትወዳለህ? እስኪ መጠበቂያ ላይ ልወጣ፣ እኔ የምፈልጋቸውን ነገሮች እንዲፈረድልኝ እንዲሆንልኝ ምዕራፍ 1 ላይ ተሟግቻለሁ። አሁን ጌታ አንተ የምትወደውን ብሎ ምዕራፍ 2 ላይ ጠየቀ። ምዕራፍ 3 ላይ ዝም ብዬ እጠብቃለሁ። ምን የመከራዬን ቀን። ሃሌሉያ። እንዲህ እያደገ ያለ አንድ ሰው አለ። ለነገሮች መሆንና ለመሆን ትኩረት ሰጥቶ ይከታተል የነበረ አሁን ግን በእግዚአብሔር እረፍ ያለ፣ በእግዚአብሔር ራሱን ውሃው ላይ እንደሚጥል ሰው፣ እንጀራውን ውሃ ላይ እንደጣለ ሰው፣ ሙሉ ለሙሉ ራሱን እግዚአብሔር ላይ የሚወረውር ሰው፣ እንደ ቆሬ ልጆች ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ወደሚልበት ደረጃ ያደገ አንድ ሰው አለ። እግዚአብሔር እያሳደገው ያለ፣ ውስጡ የሚታወቀው ሲያድግ ውስጡ እያደገ እንደሆነ እየታወቀ ያለ አንድ ሰው አለ።
በትላንትና የህይወቱንና ዛሬ ያለውን ሲያወዳድረው ትላንትና እንዲሆነ እንዲህ አልሆነም እያለ ሲሟገት ሲከራከር የነበረ ሰው ዛሬ ግን እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው። እንዲህ ያልሆነልህም እግዚአብሔር አዋቂ ነው። እንዲህ ያልሆነልህም እግዚአብሔር አዋቂ ነው። ስራውን የሚመስል ነው። ይመጣል፣ ጠብቀዋለሁ። አምላኬ ይመጣል። ዝም ብዬ እጠብቃለሁ። በለስ ባታፈራ እጠብቀዋለሁ። የወይራ ስራ ቢጎድል እጠብቀዋለሁ። እርሾች መብልን ባይሰጡ እጠብቀዋለሁ። ቢጎድል ቢሞላ እጠብቀዋለሁ። ፍሪጆች ባዶ ቢሆኑ ከስራ ብባረር የሆነ ነገር እጠብቀዋለሁ። አምላኬ ይመጣል። ዕንባቆም ያለውን ብዬ ልጨርስ። እንደዚህ ይላል። በነገራችን ላይ ዕንባቆም 3 ምዕራፍ ነው ያለው አይደል? 40 እና 50 ምዕራፍ ካላቸው በላይ እጅግ ብዙ መዝሙሮች የተዘመሩለት መጽሐፍ የዕንባቆም መጽሐፍ። ለምሳሌ ክብሩ ሰማያትን ሸፍኗል ይላል እዚህ ቦታ ላይ። የሆነ መዝሙር ትዝ አላላችሁ? ክብሩ ሰማያትን ሸፍኗል፣ ምስጋናው ምድርን ሁሉ ሞልቷል። ከዛስ የመከራዬን ቀን ዝም ብዬ እጠብቃለሁ። ምንም እንኳን በለስ ባታፈራ፣ በለስ እንኳ ባታፈራ። እዚህ ብዙ መዝሙር አይደል? ምንም እንኳን በለስ አያፈራ፣ በወይንም ማረግ ላይ ፍሬ ባይገኝ፣ የወይራ ቢጎድል እርሾችም። ከዛስ እግዚአብሔር በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ዝም ትበል። በማደሪያው ላይ በመቅደሱ ላይ አለ የሚሰማ። በጣም ብዙ መዝሙሮች ታወጣላችሁ ዕንባቆም በ3 ምዕራፎች ውስጥ ከነ ኤርሚያስ በላይ። ለምን? ህይወቱ 3 ምዕራፎች ብቻ አይደሉም፣ 3 የተከፋፈሉ የዕንባቆም የህይወት ምዕራፎች ናቸው። ሙግቱን ያልደበቀ ሰው፣ ክርክሩን ያልደበቀ ሰው ገብቷቸዋል። እያለፈበት ያለውን ነገር ደብቆ መንፈሳዊ ለመምሰል ያልጣረ ሰው ጌታ ይመስገን ብሎ እኮ ማለፍ ይችል ነበር፣ ግን ደሱ አልሸነገለም። እግዚአብሔር እውነተኝነትን ይወዳል። በፊቱ የሆነውን ስንሆን ማለት ነው። በቃ እንዲህ ተሰምቶኛል አለ ያዕቆብ። በቃ አታየኝም፣ አትፈርድልኝም፣ አትሰማም፣ ለእኔ በቃ ግድ የለህም፣ አታድንም፣ ለምን አትሰማም፣ አትፈርድም? ይሄ ተሰምቶኛል አለ። እግዚአብሔር አልተወውም፣ ወደ ትክክለኛው መንገድ ነው ያመጣው። ያዕቆብም እንደሱ ሲል አልጣለውም። እግዚአብሔር ወደ ትክክለኛው መንገድ ነው ያመጣው። ኃይሉ ወደሚታደስበት መንገድ ነው ያመጣው። ችግሩን አይደለም የቀየረለት። ከችግሩ መቀየር በፊት ራሱ ያዕቆብ መቀየር ነበረበት። ራሱ ዕንባቆም መቀየር ነበረበት። ከዚህ ቀደም ቢዘገይም አይዘገይም የሚል ስብከት አለ፣ ስሙት ዩቱብ ላይ። ምንድን ነው ያለው እግዚአብሔር? በእርግጥ ይመጣል፣ ታገስ፣ እርሱ አይዘገይም። አይዘገይም፣ ታገስ። አሁን በዚህ መልስ እኛ ስንት ሰው አይዞ ጠብቅ ብሎናል። ለዕንባቆም የመጣለት መልእክት ይሄ እኮ ነው ማለት። በቃ ተሻገርክ፣ ሰበርኩ ምናምን አይደለም፣ በሩ ተከፈተ ምናምን አይደለም፣ ተራራ ከፊት ደልዳላ ሆነ፣ በቃ ከዚህ ቀን ጀምሮ ነገር ተለወጠ የሚል መልእክት አይደለም የመጣለት። የመጣለት መልእክት ምን ነው የሚለው መሰለህ? በቃ ታገስ፣ መከራ ውስጥ ነህ፣ ታገስ፣ ያልፋል፣ እስኪያልፍ ድረስ ግን ታገስ ነው የተባለው። ሃሌሉያ። ምን ማለት መሰለህ? ከድምፁ መወፈር ሳይሆን ጉዳዩ ከድምፁ ባለቤት ጋር ነው ነገርየው ያለው። ወጥቷቸዋል። አንዳንድ ጊዜ እኔ ለአንዳንድ ሰዎች ስጸልይ ይሰጋለሁ፣ እንደው ምክር ይመስለው ይሆን? ምክንያቱም አንዳንድ ጊዜ እግዚአብሔር ተናገረ የምንለው የሆነ ቁጥት ብሎ ሰው ይሆን በቃ ደን ብሎ ተንቀጥቅጠን ምናምን ፈርተን ኧረ ጌታ ምናምን የሚባልባቸው ማለት ነው። አሁን ከድምፁ ትልቅነት፣ ከድምፁ ውፍረት፣ ከድምፁ ሳይሆን ጉዳዩ ታገስ በሚለው ድምፅ ውስጥ የእግዚአብሔር አብሮነት ነበር፣ መገኘት ነበረበት። የዕንባቆምን የህይወት ምዕራፍ የሚቀይር አቅም ነበረ እዛ ውስጥ። ለምን? ድምፁ የእግዚአብሔር ነዋ። ሃሌሉያ። የእግዚአብሔር የሆነችው አንዷ ድምፅ የሰዎችን ህይወት ትቀይራለች።
40 ሰዎች በርታ ብለው ሊሆን ይችላል። እግዚአብሔር ግን አንዴ መጥቶ በርታ ካለ በርትተህ ነው የምትቀረው። በርታ ብቻ አይደለም የሚል ከበርታ ጋር ከሚለው ቃል ጋር የሚያበረታ መንፈስ አብሮት አለ። ተናጋሪው እግዚአብሔር ነው። ይሁን ሲል የሚሆንለት ነው። ጴጥሮስን ና ሲለው ባህር ላይ ያራምዶታል። ና የምትለዋ ፊደል አንድ ፊደል እኮ ነች። ታገስ መልእክት ብቻ አይደለም፣ የዕንባቆምን የህይወት ምዕራፍ የቀየረ መልእክት ነው። የመከራዬን ቀን ዝም ብዬ እጠብቃለሁ እንዲል ያስቻለ አቅም ያለው የእግዚአብሔር ቃል ነው ለዕንባቆም የተነገረው። የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋጥ ውስጥ ባይገኙ፣ እነዚህ ሁሉ ለመኖር በጣም አስፈላጊ ነገሮች ናቸው። ለመኖር በጣም አስፈላጊ ነገሮች ናቸው። ከብት፣ በግ፣ ላም ምናምን ስላለው ከኛ ህይወት ጋር አይገናኝም እንዳትሉ። እኔ ግን በእግዚአብሔር ደስ ይለኛል። እነዚህ ነገሮች ቢኖሩ ባይኖሩ፣ ትላንትና ግን ይኖሩ ነበረ ጸሎቱ። እነዚህ ነገሮች አይጉደሉ ነበረ ጸሎቱ። አደገ ዕንባቆም። አሁን እኔ ደስ የሚለኝ በእግዚአብሔር ነው። ለዚህ ነው ቅድም ያልኳችሁ በእግዚአብሔር ያልተደሰተ ሰው ምንም ብታደርጉለት ደስ አይለው። ምንም ምድር ላይ ያሉ የትኛውም ነገሮች ቢደረግለት ደስ አይለው። የደስታችን ምንጭ ሊሆን የሚገባው እሱ ነው። ጳውሎስ እንዳለ በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። ለምን ሲባል ጌታ ቅርብ ነው። ከደስታ ያለፈ ሐሴት በመድኃኒት አምላክ ሐሴት አድርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ስሙ ይባረክ። ስለዚህ ደስታችንን ጌታ በመንፈሱ ኃይል ሙሉ ያደርገዋል። ኃይልን ይጨምርልናል። ለደካማ ኃይል የሚሰጠው ጌታ ለደካማ ነው። ደካማ ማን ነው? ከትላንት ወዲያ ስናይ ነበረ። ደካማ ማለት በሱ አቅም በሱ ችሎታ ሊቀይረው እንደማይችል ተረድቶ የእግዚአብሔርን እርዳታ የሚጠባበቅ ሰው ማለት ነው። አንዳንዱን ነገር በራስ እንደማትለውጠው አውቀህ በእግዚአብሔር ላይ ሙሉ ለሙሉ ስትደገፍ ማለት ነው። ጴጥሮስ እንዳረገው ሌሊቱን ሙሉ ደከመን፣ ምንም አላገኘንም። አሁን ግን እንደ ቃልህ መረቦቻችን እንጥላለን። የኛ ጨርሰናል፣ እኛ ሞክረናል፣ የምንችለውን ሁሉ አድርገናል። የኛ አቅም እዛ ድረስ ነው። አሁን ግን በአንተ ተማምነን እንደገና መረቦቻችንን እንጥላለን። በእግዚአብሔር ኃይል መተማመን፣ በእግዚአብሔር ኃይል መደገፍ ለደካማው ኃይል ይሰጠዋል። በቃ በራስህ ምንም ልታደርግ እንደማትችል ገብቶ በእግዚአብሔር ኃይል ላይ ሙሉ ለሙሉ ራስን ሰሚት ስታደርግ ማለት ነው። ሰሚት ስታደርግ እኔ እችላለሁ እያለበት ባለበት ሰዓት ወደ ጴጥሮስ ጌታ መጥቶ ቢሆን ጴጥሮስ ይሰማው ይሆን ነበር ወይ? ሌላ ጥያቄ። አረ ቢዚ ነኝ ሊል ይችላል። አረ ደንበኞች አሉ ልሞክርበት፣ ስራ አታስፈታኝ ሊልም ይችላል። ግን ጨርሶ ደክሞ የእሱን አቅም ሁሉ ነገር ሟጦ ከጨረሰ በኋላ ጌታ ወደ እርሱ ሕይወት መጣ። ሃሌሉያ! ለደካማ ኃይል ይሰጣል። ደካማ ማን ነው? ለድካሙ ምክንያት የማይሰጥ እንዲህ ሆነብኝ እኮ እንዲህ ስለሆንኩ ነው ማይል ደካማ ለደከመበት ነገር ሽፋን የማይሰጥ በቃ እንደ ዕንባቆም እንደ ያዕቆብ ግልጽ የሚሆን ይሄው ደከመኝ ሰለቸኝ አትፈርድም ወይ? ገብተዋል። ይዞ መጥቶ እግዚአብሔር ፊት የሚጮህ ድካሙን ሲሸፋፍን አታየው። ደካማ ለደከመበት ጉዳይ
ሌላ መሸፈኛ የማይፈልግ አቅቶኛል እምቢል ማለት ነው። አልቻልኩም፣ ጌታው ይርዳኝ። የእግዚአብሔርን እርዳታ የሚፈልግ ማለት ነው። እየሰጠመ ጴጥሮስ አም ኦኬ ቢል፣ ኦኬ አማርኛ ሆናለች አይደል? እንግሊዝኛ አይደለች። አይ ጥሩ ላይ ነኝ ቢል፣ እየሰጠመ ኮንፌስ ቢያደርግ አለው ቢል፣ ጴጥሮስ ወየው ነው ያለው፣ ጠፋው፣ አድነኝ ብሎ ነው የጮኸው። ለደካማ ኃይል ይሰጣል። ያቃተን ነገር ከኛ አቅም በላይ የሆነብን ነገር ካለ እግዚአብሔር ፊት ማቅረብ፣ ጌታ ሆይ አልቻልኩም፣ እርዳኝ። ሊረዳ የታመነ ስለሆነ አቅም ላነሰን ጉዳይ ብርታትን እግዚአብሔር ይጨምርልናል። ችግሩ ሳይቀየር እኛን ይቀይረናል። በለሱ ሳያፈራ የእኛ ጉልበት ያፈራል፣ የእኛ አቅም ይታደሳል። እንደ ንስር ኃይላቸውን ያድሳሉ ነው የሚለው እዛው መጨረሻ ላይ ስታነቡት። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። የት? እዛው ችግሩ ላይ በነበሩበት ቦታ፣ ጥያቄው ሳይመለስ ችግሩ እያለ፣ መከራው እያለ፣ ፈተናው እያለ የነሱ ጉልበት ይታደሳል፣ ኃይላቸውን ያድሳል። ሃሌሉያ! ኃይላቸውን ያድሳል፣ ጉልበታቸውን እግዚአብሔር ያድሳል። ያኔ እንደ ንስር በክንፍ ይወጣሉ። ወይ ላይ ሆነው ዝቅ ብለው ያዩታል መከራውን። ወይ ለዚህ ነው ምናምን ይላሉ። ጉልበታቸውን፣ እምነታቸውን እግዚአብሔር ያድሰዋል። ከሚያጉረመርሙበት ነገር ነጥቆ ያወጣቸዋል። ትንሿ ነገር ትልቅ ሆኖባቸው የነበረውን ነገር ትልቁን እግዚአብሔር አይተው ትንሿ ፈተና ትንሽ እንድትሆንባቸው ይሆናል። አንዳንድ ችግሮች ትልቅ የሚሆኑብን ትልቅ የሆነውን እግዚአብሔርን ስላላየን ነው። ጳውሎስ እንደሱ ነው የሚላቸው አይደል? የልባቸው አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ትልቁን እግዚአብሔር ካየው ትልቁ የምትለው ተራራ ትንሽ ይሆናል። አንዳንድ ነገሮች እኮ ትልቅ የመሰሉን ትልቅ ነገር ስላላየን። ቸርችል ጎዳና በጣም ትልቅ መንገድ ነው፣ ትልቅ አስፋልት ነው። ግን ሌላ ትልቅ መንገድ እስክታይ ድረስ ክፍለ ሀገር ለኖረ እንደኔ ያላማጣ ለኖረ ሰው ግን ቸርችል ጎዳና በስመ አብ ቁመህ ነው የምታየው። ስፋቱ በስመ አብ፣ አቤት መንገዱ፣ አቤት ትልቀቱ ምናምን ትላለህ። ግን ወጣ ብለህ ሌላ ሀገር እስክታይ፣ ዱባይ እስክትሄድ፣ ሌሎች ሀገሮች እስክትሄድ ድረስ ስትሄድ ቸርችል ጎዳና ትልቁን እግዚአብሔር ስናይ ትልቅ ናቸው ያልናቸው ችግሮች ትንሽ ይሆናሉ። ወይ ለዚህ ነው ምናምን ያስብላል። ሃሌሉያ! ስለዚህ በመንፈስ ቅዱስ ሐሴት እናድርግ፣ በእርሱ ልባችን ይሞላ። ጌታ ይባረክ። የእግዚአብሔር ሕዝብ